አማራው ላይ ለሚደርስበት ነገር ያለ መደመጥ ችግር እነዛ ተያይዞ የመጡ ችግሮች ትርክቶችን ማስተካከል እዳ አለበት። ያንን ሳይወጣ 1983 ህገ መንግስትና በዛ ትርክት ላይ ደግሞ ሌላ ድሪቶ መጣበት። ፈተና ሆነ ለዚህ አንዱ ክፍል ነው። ሁለተኛው ግን የትኛው ነው? ሁለተኛው ክፍል ሁለተኛው ዳ ማህበረሰቡ ይሄ ሁሉ ችግር እንዳለበት ተረድቶና አውቆ የትርክት ማስተካከያ ለማድረግም የሚገባውን ኃላፊነትና ድርሻ ይዞ ለራሱም ለሀገርም የሚጠቅም ሆኖ ለመውጣት የሚያስችል አደረጃጀት ሳይፈጠር አደረጃጀት ከፈጠረም በኋላ ማንም አልፎ ያጅ ሁሉ ከራሱ ከአማራው በላይ ወሳኝ ነኝ ብሎ መጥቶ በውስጡ ሲሰገሰግ ተቀብሎ ማስተናገድ ህብረ ቀለም ፍለጋ የሚሄድ በመሆኑ ያ የነባር ሁኔታ መጥፎ ነው እያልኩ አይደለም። ይዞት የመጣው ያ የቆየ ባህሉ ግን አሁን ያንን ያ እንደ ደካማ ጎን እንደ ክፍተት ተጠቅመው በአማራ ውስጥ ገብተው ተሰግስገው መልሰው እየጠለፉ ለመጣል የሚችሉት የሚፈልጉት ሁሉ ባቀዱት መንገድ እንዲያሳኩ በሩ የተከፈተ እንዲሆን መግፌ ሆነ። ምክንያት ሆነ። ድመት የራሷን ሙጭሊት ትበላለች። እንደወለደች ቶሎ ተብሎ ምንድነው የሚደረገው? ወይ ፌጦ ምናምን የሚባል ነገር ይባሉ ግልገሎቹ የማን ሙጭሊቶቹ ሶሪ የድመት ልጅ ሙጭሊት ነው የምትባል። ድመት እንደወለደች 4ም 5ም 3ም በዛ አርጋ ነው አይደል የምትወልደው። የወለደቻቸውን አጥነህ የሆነ ነገር ካልቀባቸው ትበላቸዋለች ልጆቿን። እንደተወለደ ሰወር አድርገህ ግን የምናምን ቀብተህ ካቆየህ አንድ ቀንም 2 ቀንም ካደሩ ግን ነው አይቻልም። እንደወለደች ነው ከስራ ዞር የምታደርገው። ካደገ ይሄ ህብረ ማን ነው ይሄ ብሔርተኝነቱ ካደገ ከሚያልፍበት ችግርም ከተማረ ተማረ። እስከዛው ድረስ ግን የራሷን ልጅ እንደምትበላው ድመት የራሷን ሙጭሊት እንደምትበላው ድመት የራሱን ታጋዮች እንዲበላ ተደርጎ ምንድነው ፕላን የተደረገ ነው የሚመስለው። በየሂደቱ መተው ራሱን በራሱ እንዲመታ ያደርጉታል። ይሄ ፈተና አለበት በትግሉ ሂደት ውስጥ። ሌላው ለትግሉ ገና አዲስ ምንድነው በአገር በማቆየት ሂደት ውስጥ እንጂ እንዲህ ያለ የህሉና ፈተና ውስጥ ገብቶ ራሱን ለመከላከል በአማራነቱ የተደራጀበት ጊዜ አጭር በመሆኑ በቂ ልምድም ገና ያልተወሰደ በመሆኑ እያንዳንዱ ሰው የትግሉ ባለቤት እሱ ሆኖ ከፊት ሆኖ ሲመራ ብቻ ትግሉ የሚሳካ አድርጎ ያስበውና ሁለተኛ ሶስተኛ መሆንን የማይቀበል በአንድ በኩል ፐርሰናል ኢጎ ተጽዕኖ የማድረግ ሁኔታ ነው ኢጎ አምቢሽን የሚባለው። በሌላ በኩል ግን እናነት ለትግሉ እኔ ብሆን የበለጠ ብሎ የማሰብ ሌላው ላይ ትረስት አለማሳደር እምነት አለመጣል አይነከል ከያዙት ትግሉ ይወድቃል ብሎ ማሰብ ማንም ይሁን በልዩ ሁኔታ ግን አንድ ሰው ሁለት ሰው ችግር ውስጥ የሚጥለው እንዳይሆን አድርጎ በአሰራር ነገሩን ከማስተካከል ይልቅ ቁንጮ ላይ በመሆን ነው ልመራው የሚገባው የሚል አስተሳሰብ በብዙዎች ዘንድ መኖሩ በየእርከኑ አደረጃጀቶች በመጡ ቁጥር ቻሌንጆች አሉ፣ ፈተናዎች አሉ። በዚህ ሂደት ውስጥ ሌሎች ዙሪያውን ከበው የዚህን ማህበረሰብ ትግል በማናቸው መልኩ አታክ ያደርጉታል። በየትኛውም ባገኙት አጋጣሚ ሁሉ የትግሉን ሂደት አታክ ያደርጉታል። ፈተና የበዛበት ነው። ተመልከት፣ ቤኒሻንጉል ጉሙዝ ላይ 40 ሰው 50 ምናምን አማራ ተገደለ ሲባል አይ ከዛ አካባቢማ እንዴት መሪ የሚል ጥያቄ አይነሳ። አማራ ክልል ላይ በነገረናቸው አልደጋግመን 2 ሰው 3 ሰው ጥቃት አንድም እንዲጠቃ አይፈለግም። አንድ ሰው ጥቃት ሲደርስበት አይታችኋል። ሰልፍ በጦርነት መካከል የተጠራው ሰልፍ፣ ማህበራዊ ሚዲያ ዘመቻው፣ ሞቢላይዜሽኑ ይደንቅ ነበር። እንዳያችሁት 50 ተገደሉ ሲባል የለም ለአክቲቪስቱ የለም፣ የሃይማኖት ምናምን የለም፣ ምንም ባህር ዳር አካባቢ አንድ ልጅ ተደፍራ ተጣለች ሲባል ጥቁር እየለበሰም ያለቅሰው አርቲስት ብዛቱ ለዚህ ልጅ ድምጽ ካለው እናት ምናምን ሲል የነበረ እየየ ሲል የነበረ አርቲስት ብዛቱ እግዚአብሔር ያሳያችሁ። የ8 ዓመት ህፃን ልጆች እስከ 67 ዓመት የሚደርሱ አዛውንቶች ባገዛዙ ሰራዊት አማራ ክልል ላይ ዘግናኝ በሆነ ሁኔታ ይደፈራሉ
2600 ምናምን 43 ጤና ጣቢያ ብቻ አጠቃላይ አማራ ክልል ካለው የጤና ጣቢያ ብዛት 4% ላይ በተሰበሰበ ዳታ ብቻ ከ2600 በላይ የሚሆኑ እድሜያቸው ከ8 ዓመት በታች ከ8 ዓመት እስከ 70 ዓመት ተደፍረዋል። ጥቁር የለበሰ አርቲስት አይተሃል? እንዴት እንዲሆናል ብሎ የተቆጫ አይተሃል? ሰልፍ ልጥራ ያለ አይተሃል? አየው የትርክት ዕዳ የተሸከመ ህዝብ ነው ስንል በዚህ ነው። ሞቱን የሚጋራው የለም። አንዲት ነገር አማራ ክልል ላይ ኮች ስትል ደረት ለመምታት የሚወጣው አርቲስት ብዛት፣ የሃይማኖት አባት ብዛት፣ የጩኸቱ የሆይ ሆይታው ብዛት፣ ይህንን ስታይ የበለጠ ቁጭት፣ የበለጠ እልህ፣ የበለጠ የአማራ ልጆች መቀራረብ፣ እያንዳንዱ ውስጡ የተሰገሰገ አታውቀው ማን እንደሆነ። ልዩነት ነው የሚያሳቅፍህ። ልዩነት ይዘራል፣ ልዩነት እንድታጭድ ያደርግሃል። እንዲህ ያለውን ክሪቲካል ግዙፍ ችግርህን አይተህ ከፈለገ ልዩነት በላይ በጋራ ቁም ይሄን መታገል አለብኝ እንዳትል መግፊያ ምክንያት ያመጡልሃል። ከዚህ ወጥተህ ታሸንፋለህ ወይስ በዚህ ሁኔታ ውስጥ እየተንቦጫረክ የዕለት ዜና እየዘገብክ ትቀጥላለህ? አላውቅም። ይህ ሁኔታ እስከ መቼ ሊቀጥል ይችላል? በእንዲህ አይነት ሁኔታ ስትግል አለ ወይ? አንድ ተቋም እንዳይጸናለት የማድረግ ፈተና፣ አንድ ተቋም አፋሃድ የሚባል ድርጅት ተመሰረተ። ሌላ መመስረት ሳይሆን እሱን ለማፍረስ የተደረገው ትግል ነበር የሚበዛው። አፋባሃ ተመሰረተ። እሱን ማጠናከር ሳይሆን እሱን ለማፍረስ የሚደረገው ትግል ነበር የሚበዛው። ሁለቱ በተረጋጋ ሁኔታ በሂደት ውስጥ እየተማሩ እየሰከኑ በአመራር ደረጃም እየተደማመጡ የእርስ በርስ መገፋፋቱ ቀነስ ሲል የአማራ ትግል መሪ ነን የሚሉ ደግሞ ጃርቶች ተነሱ። ደግሞ ምንድነው 4 ሰው በሚይዙባት ዩቲዩብም የአማራ ታጋዮች ማነው አሁን እየጠራ መጣ፣ ሁልል እያለ መጣ። ማን የት ጋር እንደተሰለፈ ሁልል እያለ በየቀኑ በእያንዳንዱ ሂደት ውስጥ ነገሮች እየጠሩ ነው የመጡት። አሁን እንዴት የከፋውን አደጋ ሀገሪቷ የገጠማትን አደጋ የአማራ ህዝብ የገጠመውን አደጋ እየመጣ ያለው ናዳ ህብረተሰቡ እንዳያስተውለው በጣም በትናንሽ ጉዳዮች ውስጥ እንዲጠመድ ስክነት ተፈጥሯል ብለው ሲያስቡ ምን ፈጥረን እናጣላቸውና የጸብ ዜና ሰበር ዜና እንዘግብ የሚሉ ተመሳስለው ቆይተው ምንማቸውን የገለጡ ስንቶች ነው የምታስተውሉት? አትሊስት ሰው ከሂደት አይማርም፣ ከሁኔታዎች አይማርም። እነዚህን በስክነት እነዚህን በሁኔታዎች መገምገም ያስፈልጋል። ወደ አየር ኃይል ሄዳለሁ። እዚህ ላይ በስፋት የሄድኩት ይሄ ህዝብ ያለበትን ይሄን ሁሉ ውጣ ውረድ ይሄን ሁሉ ፈተና የተገነዘበ የተረዳ ያስተዋለ ማንኛውም አካል ካለ አሁን ለዚህ ህዝብ የደገሱለትን ፈተና የደገሱለትን መከራ እየሆነ ያለውን ማስተዋል ለሚችል ሁሉ እንዲያስተውለው እንዲህ እናቀርበው። የአብይ አህመድ አገዛዝ አጥፍቶ ጠፊ ድሮኖች እስከ ቅርብ ጊዜ ኦፕሬት የሚደረጉ ድሮኖች ነበሩ፣ ተልኮ የሚሰጣቸው ድሮኖች እና የሚፈለገው ቦታ ሂደው ጥቃት ሰንዝረው እንዲመለሱ የሚደረጉ ማለት ነው። ለዛ የገጠማቸው ፈተና ድሮኖቹ የሚሄዱበት ርቀት ውስን መሆኑ፣ ሲግናል ማግኘት አለባቸው መረጃ ለመላክ። ጥቃት ካደረሱ በኋላ አንደኛ ሲሄዱ የማይፈጥኑ መሆናቸው፣ ጥቃት ካደረሱ በኋላ እንደገና ወደሚፈለገው ቦታ እንዲመለሱ መደረግ አለበት። ሰው ረጅም ርቀት መሄድ እንዳይችሉ ምክንያት ይኖርባቸዋል። በየአካባቢው ኦፕሬት ለማድረግ ደግሞ አስቸጋሪ ይሆንባቸዋል እንጂ ቢሳካላቸው በአንድ ወር ውስጥ ሁሉንም ነገር ድመጥፋቱን እናጠፋለን ነበር ለማቸው። አሁን ግን ወደ ምን ተሸጋገሩ መሰላችሁ? የፈለገውን ያክል ርቀት ወስደው የሚሄደው ድሮን አስተማማኝ በሆነ ሁኔታ መረጃ እስከላከላቸው ድረስ ጥቃቱን ከፈጸመ በኋላ የሚወድቅ ራሱ ማይመለስ በርከት ያሉ አጥፍቶ ጠፊ ድሮኖች አዘጋጅተዋል። ይሄንን በሰሜን ወሎ ብቻ ምን ያህል ለማሰማራት እንዳቀዱ በዝርዝር ስናነሳ ቆይተናል። እንደምታውቁት የት አካባቢ ምን አይነት ድሮኖች ስምሪት ሊሰጡ እንደተዘጋጁ በተለይ ከአጥፍቶ ጠፊ ድሮኖች ጋር በተያያዘ በርከት ያለ ነገሮች ስናነሳ መቆየታችን የምታስታውሱ። አሁን በዚህ ሰሞን ወደዛ ኦፕሬሽን ሊገባ ነው። እነማን ናቸው ይሄንን የሚመሩት? የአየር ኃይል ብልጫ እንይዛለን
በአየር ኃይል እንዋጋለን የሚሉት እነማን ናቸው? ለምን ዓላማ ነው የሚዋጉትስ? ኢትዮጵያ እንደ ሀገር ለመጠበቅ ህዝቡን ከጥፋት ለመታደግ ቢሆን ኑሮ አብረናቸው ቆመን እኛም በደገፍን ነበረ። ቅድም ስንዘረዝረው የነበረውን የፖለቲካ ትርክት መነሻ አድርገው ይህንን ህዝብ በማጥፋት በኩል የፖለቲካ እንጎቻ እንጋግራለን ብለው የሚያስቡ ትንሽ አስተሳሰብ የያዛቸው አርቀው ካፍንጫቸው ማየት የተሳናቸው የኦህዴድ ሰዎች ጨፌ ላይ የወሰኑትን ውሳኔ ለማስፈጸም ለዚህ አስፈጻሚነት ይበቃል ያሉትን ስትራክቸር ቀድመው ዘርግተዋል። አየር ኃይል የሚባለውን ተቋም በጥቂቱ ዛሬ እንየው። ይሄ የድሮን ኦፕሬሽን የሚመራው አየር ኃይል የአየር ኃይሉ ዋና አዛዥ ይልማ መርዳሳን የተደረገው በነገራችን ላይ በኢህአዴግ ጊዜ ከአገር ጥቅም ባፈነገጠ መንገድ ይዳሃል፣ ለጠባብ ፍላጎትህ ከታጣቂ የኦነግ ኃይሎች ጋር ተመሳጥረሃል፣ ተገናኝተሃል በሚል አብይ አህመድ እንደምታውቁት ይገናኝ ነበረ። አደባባይ የሚወጣ ነው። በገንዘብም በምንም ሲደግፍ እንደነበረ እሱም የተናገረው ነው። ይሄኛውም እንደዛ ተብሎ ነበረ። ይልማ መርዳሳ የተባረረ ነው። በዚህ ምክንያት አለምሸት ደግፌ የተባረረ ነበር። በዚህ ምክንያት አብይ አህመድ ሲመጣ የተረኛነት ፖለቲካው ስፍራውን ሲይዝ እነዚህ የተባረሩትን ሲመጣ ለምሳሌ አለምሸት ደግፌን ከተባረረበት ከጡረታው ጎትቶ ሲያመጣው ተፈራ ማሞና አሳምነው ጽጌ ግን ወደ መከላከያ መመለስ የለባቸውም ብሎ ነው የወሰነው አብይ አህመድ። ባጫ ደበሌን ከጫት ንግድ ላይ አምጥቶ መከላከያ ሲያስገባው ጀነራል አሳምነውን ወደ ሞት ነው የሸኙ። የተፈራ ማሞ ዕጣ ፈንታ ያያችሁት ነው። እነ ኮሎኔል ፋንታውን ሟባው አሁን የእድገት ደረጃቸው የት ሊደርስ ነበረ? እነ ኮሎኔል ፋንታውን ሟባው በኢትዮ ኤርትራ ጦርነት ጊዜ አንድ ክፍለ ጦር ሲመራ የነበረ ኮሎኔል ነው። በነገራችን ላይ ባዋጊነት አቅሙ፣ ጥበብ፣ ሙያው ብዙዎች የሚያጨበጭቡለት ነው። ከኮሎኔል ፋንታውን ጋር የነበረው ኮሎኔል ማን ነው? ሞላ ዘገየ ነው። ዘገየ ሞላ ኮሎኔል ፋንታውን በሚመራው ክፍለ ጦር ውስጥ ሎጂስቲክ ኃላፊ የነበረ ነው። ስለዚህ የአማራ ተወላጅ የተባለው በሙሉ ገለል እንዲደረግ ተደረገ። ለምን? እዛ ውስጥ እነ አበባው አሉ፣ እነ ዘውዱ ሊስትሮ አሉ። ከአማራ በተቃራኒ ቆመዋል ተብሎ የሚታሰቡና በኢህአዴግ ጊዜም ለጥቅም ላይ ሲውሉ የነበሩ አካላት አሏ። አሁን እውነት ለመናገር ከእዝ አዛዦችና መሪዎች መካከል ሰው አምጡ ምናምን የምትባሉ አማራ እንትና መሐመድ ተሰማ ይለዋል። መሐመድ ተሰማ የእስልምና እምነትን ትቶ የአብይን ፕሮስፐሪቲ ጎስፕል በመቀበል ተንበርክኮ ተቀብያለሁ ካለ በኋላ በሹመት እንዲቆይ የተወሰነለት ነው። አሁን መከላከያ ላይ ትዕዛዝ የሚቀበሉ ሰዎች መሐመድ ተሰማ አንዳንድ ጊዜ የጌታ ሰው ይሉታል። የጌታ ሰው እንተኩስ እያሉ የሚያስፈቅዱት ሆኗል። እሱ እዛ የቆየበት የራሱ ሪዝን አለው። ስለዚህ በእያንዳንዱ ቀጠና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጥቃት ተጋለጠች ቢባል መሐመድ ተሰማ ሚሽን እያሟላ ነው ያለው። ፎርጌዲድ አማራ ነው ምናምን የሚባል የለም። ጎጃምን የሚፈጀው ዝም ብሎ እንዳይመስል። አንድም አማራ ነው፣ ሌላም ክርስቲያን ነው፣ ኦርቶዶክስ ነው። ከምስራቅ እዝ አምጥተው ከመደቡት ጊዜ ጀምሮ በልዩ ሁኔታ ጎጃምን እየፈጀ ያለ ሰው ቢኖር መሐመድ ተሰማ የሚባል ጀነራል። ይልማ መርዳሳ ጋር እንመለስ። የይልማ ድርጅት ጋር ኦህዴድ አየር ኃይል የሚባለውን ተቋም የተቆጣጠረው አሁን 10 ሰው እስራኤል ሄዶ የሚሰለጥንና ምንድነው 20 ሰው እንትን ሄዶ የሚሰለጥን ቻይና የሚሰለጥን ላከ በሚለው እንዳይመስልህ። መዋቅሩን መጀመሪያ ስትራክቸሩን አየር ኃይል የሚባለው መዋቅር የኦህዴድ የፖለቲካ ጉዳይ ማስፈጸሚያ ተቋም አድርጎ በመቆጣጠር ነው በስኬት መጀመሪያ ያጠናቀቀው አብይ አህመድ። ይሄን ለማድረግ አየር ኃይልን እነማን ቢቆጣጠሩት ይሻላል ብሎ አጥንቶ በተጠና መንገድ እንዴት እንደተቆጣጠረው ልዘርዝርልህ። የአየር ኃይሉ ዋና አዛዥ ይልማ መርዳሳ ነው አይደል? ይልማ መርዳሳ የአየር ኃይል ዋና አዛዥ መሆኑ ብቻ አይደለም፣ የኢትዮጵያ አየር መንገድ የቦርድ ሰብሳቢም ነው እና የኢትዮጵያ አየር መንገድን ጭምር ቴክኒክ ዲፓርትመንት በለው ሌላ ዲፓርትመንት በለው ምናምን በለው አማራ የሚባል እየተነቀለ በራሱ የቤተሰብ ኔትወርክ እያስገባ ተቆጣጥሮታል።
ይልማ መርዳሳ የአየር ኃይል ዋና አዛዥ፣ የኢትዮጵያ አየር መንገድ ደግሞ የቦርድ ሰብሳቢ። የይልማን ምክትሎች ተመልከት። ይልማ መርዳሳ ወደ 7 ምክትሎች አሉት። እሱ የአየር ኃይል አዛዥ ነው። 7 ምክትል። ከ7 ምክትሎች መካከል 6ቱ በብሔረሰብ ኦሮሞ፣ አንዱ በብሔረሰብ ትግሬ። ዋና አዛዡ ይልማ መርዳሳ ራሱ ተመልከቱ። እንደው ማለት በንጹህ ሕሊና የሚፈርድ ካለ ምን እየተካሄደ ነው የሚለውን መጠየቅ የሚችል ካለ አሁን የአማራ ሕዝብ ላይ አጥፍቶ ጠፊ ድሮን አሰማርቶ ሊጨፈጭፈው የተዘጋጀው ቡድን የትኛው ቡድን ነው? እስከዛሬ በድሮን ሲፈጀው የነበረው ቡድን የትኛው ቡድን ነው? ክሊር ዝም ብለን አይደለም ጨፌ ኦሮሚያ ላይ በተወሰነ ውሳኔ ነው የአማራ ሕዝብ የሚፈጀው የምንለው እኮ በተጨባጭ በተግባር ነው። ይልማ መርዳሳ የአየር ኃይል አዛዥ። ሁለተኛው ምክትል ልጥራለህ። በዘመቻ መምሪያ የአየር ኃይል ምክትል አዛዡ ብርጋዴር ጀነራል ተስፋዬ ለገሰ ነው፣ ኦህዴድ ነው። ሁለተኛው ምክትል በሎጂስቲክ መምሪያ የአየር ኃይል ምክትል አዛዥ ብርጋዴር ጀነራል ነገራ ሌሊሴ